እንግዲህ አንድ ነገር ላስቸግራችሁ ውድ ቤተሰቦቼ እግዚአብሔርን በቃ የዛሬው በጣም ነው የምለምናችሁ በቃ ባገኛችሁ እግራችሁ ስር ወድቄ እንደምለምናችሁ አርጋችሁ አስቡት ማለት ነውና ይህ የምታዩት እንግዲህ የግለሰብ ቤት ወይም ደግሞ የዘበኛ ቤት አይደለም። እኛን የፈጠሩን የቅድስት ሥላሴ ቤተ መቅደስ ነውና እንደምታዩት እንግዲህ ይህንን ይመስላል። የት እንደሆነ እስከ ፍጻሜ ድረስ ከቆያችሁ አሳያችኋለሁ። በቅድስት ሥላሴና በቅዱስ መርቆሪዎስ ስም ዛሬ በእውነት በምታምኑት አምላክ በእግዚአብሔር ይዣቸዋለሁና ሼር አድርጉልኝ። በቃ ሼር አድርጉት። ቢያንስ መርዳት ካልቻላችሁ የሚረዳ ሰው ይኖራልና ሼር አድርጉት በእግዚአብሔር እና ይህንን ቪዲዮ ደግሞ እስከ ፍጻሜ ድረስ እዩት። ላይክ አድርጉ። ዩቲዩብ በራሱ ሪኮመንድድ ያደርገዋል። ላይክ አድርጉ። በዚህ አጋጣሚ ደግሞ አንዲት እህቴ በእውነት እግዚአብሔር የመረጣት እግዚአብሔር የባረካት አንዲት እህቴ ብር እንደዚሁ ከዚህ በፊትም ልካለች፣ አሁንም ልካ ነበረ። እሱን ላደርስ ነበረ። ምን ያክል ብር እንደተላከ ምን እንደተደረገበት እያንዳንዱ ነገር ደግሞ አሳያችኋለሁኝ። በእውነት የገጠር ሰዎች ናቸው፣ ሀቀኞች ናቸው። አንዳንዴ ብራችሁ ሰጥታችሁ እንኳን የማይሆን ቦታ ላይ ይሆናል። ግን እዚህ ቤተ ክርስቲያን ላይ የዋለ ነገር እያንዳንዱ ነገር የተላከው በምን እንደዋለ እያንዳንዱ ከነመረጃው ድረስ ነው ለእናንተ ማደርስላችሁ ማለት ነውና እባካችሁ ይህንን ቪዲዮ ሼር አድርጉት እስከ ፍጻሜ ድረስ። በቅድስት ሥላሴ ስም ይዣችኋለሁኝ። አብራችሁኝ ሁኑ። አችሁ ይብዛልኝ። እንግዲህ ውድ ቤተሰቦቼ ይህንን ቪዲዮ የምታዩ ይህ የት ቤተ ክርስቲያን ነው ልትሉ ትችላላችሁ። ጀኔ ቅድስት ሥላሴ ወቅዱስ መርቆሪዎስ ቤተ ክርስቲያን ነው። ቆርቆሮ በቆርቆሮ ነው ቤተ ክርስቲያኑ። ከዚህ በፊት ብዙ ወይም ደግሞ ሙሉ መረጃውን ደግሞ አቀርብላችኋለሁኝ። ወደ ኋላ ሄዳችሁ ማየት ትችላላችሁ። እንደምታዩት እንግዲህ እዚህ ጋር እንዳለ መሬቱ እንኳን እዩት። እኔ በእውነት እንድታዩ ስለምፈልግ ነው እየከፈትኩ ማሳያችሁ። እኛ በሞቀ ቤት ውስጥ በጣም ደስ በሚል ቤት ውስጥ ነው ያለነውና ቢያንስ ሌላው ይቅር ከብራችን ሙሉ ብር እንኳን የአንድ ወር ደሞዝ እንኳን መስዋዕት መሆን ካቃተን ቢያንስ እንኳን የአስራት የአባኩራት ብር የሰበሰብነው ወይም ደግሞ እያስቀመጥን ለዚህ ቤተ ክርስቲያን ገቢ እናድርግ። ባካችሁ በእውነት በጣም ነው የሚያሳዝነውና አባቶች እዚህ ላይ ሆኖ ሲቀድሱ ሙሉ ቅዳሴ እስከሚያልቅ ድረስ እኔ አይደለም ሙሉ ቅዳሴ 10 ደቂቃና 20 ደቂቃ አይደለም እዚህ ጋር ውስጥ ገብቼ ስቀርጽ ማለት ነውና በጣም ነው የሚያሳዝነው። በጣም ብርድ አለ። በጣም ኃይለኛ ብርድ ነው ያለው። እንግዲህ ይህንን እንደምታዩት እንግዲህ ወንድማችን ድምፁ ብዙም ስለማይሰማ ነው በእኔ በድምጽ የገባሁት ማለት ነውና እያሳየን ነው። እንዳለ ውስጥ ላይ መሬት ነው እንዳለ አይጥ ይገባል ውስጥ ላይ። ይሄ ከላይ እንዳለ ክፍት ነው። ቆርቆሮ በቆርቆሮ ብቻ ነው። አሁን ምን ለማድረግ ነው የተፈለገው? አሁን እህታችንን ከላከችው ብር ላይ ተጨምሮ የለመኑትም የተወሰነ ብር አለ። ቢያንስ በአንድ በኩል እንኳን ኮምቦርሳቶ ነው መሰለኝ የሚባለው ቹፑድ ማለት ነውና እንዲደረግ ነው የተባለው። አንድ ቹፑድ ዋጋው ደግሞ 3000 ብር ነው። አጠቃላይ የሚያስፈልገው ደግሞ 180 ቹፑድ ነው የሚያስፈልገው ማለት ነው። እና እባካችሁ ለአንድ ሰው በጣም ሸክም ነው። 50 ሎሚ ለ50 ሰው ጌጡ ነው፣ ለአንድ ሰው ደግሞ ሸክሙ ነው እንደሚባልሉ እባካችሁ በቅድስት ሥላሴ ስም እባካችሁ እኔ ዛሬ አምርሬ ነው የምጠይቃችሁ እግዚአብሔርን። እኔ እንደዚህ ምርር ብዬ ወይም ደግሞ እንዲህ ውስጤ በጣም ተሰምቶኝ እንዲህ እናንተን ለማስጨነቅ ወይም ደግሞ እናንተን እንደዚህ በቃ እግራችሁ ስር ድፍት ብዬ ወድቄ የጠየኩበት ጊዜ የለም። በቃ እግራችሁ ስር ወድቄ እንደምለምናችሁ በቅድስት ሥላሴ ስም። እኔ አንድ ሰው ነኝ፣ ግን እኔ ያየሁትን በቃ እኔ ምን ላድርግ? እግዚአብሔር ምስክሬን እላችኋለሁ። እኔ ባለቤቴ እሺ ቢለኝ ይሄ ቤት ራሱ ሽጬ ብሰጥ ደስ ይለኛል። ምክንያቱም ይሄ ዘላለማዊ ነገር ስለሆነ ማለት ነውና ያው እንግዲህ እንደነገርኳችሁ ይህንን ይመስላልና እባካችሁ ቢያንስ የተወሰነ ነገር በቃ አቅማችሁ የቻለ አንድ የምትችሉ አንድ፣ ሁለት የምትችሉ ሁለት፣ እያንዳንዱ ከነስም ዝርዝራችሁ በጸሎት ትታሰባላችሁ በቦታው ማለት ነውና እባካችሁ ሁላችንም ያቅማችንን እናድርገላለሁኝ። ይህንን ጥሪ እንግዲህ አቀርብላችኋለሁኝ። እዚህ ጋር የምታዩት እንግዲህ በሩ ራሱ የቆርቆሮ ነው። ሌላ ተውት። የኛ እንግዲህ እያንዳንዳቻችሁ የእናታችሁ የአባታችሁ ቤት በር የእናንተ የራሳችሁ ቤት በር እንግዲህ ተመልከቱ። የቅድስት ሥላሴ እኛን የፈጠሩን የቅድስት ሥላሴ ቤት ግን በዚህ ሁኔታ ነው ያለው ማለት ነው። አያሳዝንም? እግዚአብሔር እኔ በጣም ነው ያዘንኩት ማለት ነውና በጣም ይከብዳልና በቃ ምን ልበላችሁ፣ እውነት በጣም ከባድ ነው። ቢያንስ እንኳን ያቅማችንን አድርገን ይህንን ቪዲዮ አይተን ለሌሎች ደግሞ እኛ መርዳት እንኳን ባንችል ብር እንኳን በጊዜው በእጃችን ባይኖር እንኳን ለሚረዱት ለጓደኞቻችን ሼር እናድርግላቸው። ምክንያቱም እኛ በረከት ለኛም እኮ ትልቅ በረከት ነው ሼር አድርገን
ለሌሎች እንዲደርስ ስናደርግ እኮ ለኛም ትልቅ በረከት ነው። ይህንን ቪዲዮ ደግሞ አውርዳችሁ በራሳችሁ ቻናል ራሱ ጫኑት ማለት ነው። እግዚአብሔር እኔ ኮፒራይት ምንም ነገር አልክም። መቤቴን ብያችኋለሁኝ። ቅድስት ሥላሴ እነሱ በሚያውቁት እኔ ምንም ነገር አልክም። በቃ ቢያንስ እንኳን እናንተ ማስተዋውቁት ይህንን ቤተክርስቲያን ማለት ነውና ሙሉ መረጃውን ደግሞ ከፈለጋችሁ አውሪኝ። በቃ 0972 08 21 04 ነው እንግዲህ ስልክ ቁጥሬ። ባካችሁ ማለት ነውና በቃ ያቅማችሁ ነገር አድርጉ ነው የሚለው። እንግዲህ አሁን እያንዳንዱ ነገር እንግዲህ እዩት፣ ከውስጥ እንዴት እንደሚቀረቀር እንዲሁም ደግሞ እዩት። በሩ እንግዲህ የወንዶች መግቢያ ይሄ ነው እንግዲህ እዩት። እንግዲህ እቺ ናት የወንዶች መግቢያ ማለት ነው። በጣም ነው የሚያሳዝነውና እባካችሁ ውድ ቤተሰቦቼ ሼር አድርጉት። የቻላችሁት ደግሞ ያቅማችሁን አረብ ሀገር ያላችሁ የተለያየ ሀገር ላይ ሆናችሁ የምትከታተሉኝ እህት ወንድሞች ያላችሁ እባካችሁ ላለውኝ በእውነት በጣም ነው ያዘንኩት። ደግሞ በዛኛ በኩል አሳያችኋለሁኝ ነዋየ ቅዱሳናት ራሱ እንዴት አድርጎ እንደተቀመጡ እንዴት እንዳስቀመጧት ማለትና ሳጥን ነክ ነገር እንኳን የላቸውም። የሆነ ማስቀመጫ ነገር የላቸውም። የአባቶች ልብስ ማለት ነው። እዚህ ጋር እንግዲህ መጀመሪያ አሁን 2 ዓመት ነው 3 ዓመት ሆኖታል። ከ2 ዓመት በላይ ነው። እዚህ ጋር ራሱ ማለት ነው እግዚአብሔርን በአንድ ልብስ ነው የሚያገለግሉት አባቶቻችን ለዲያቆናቶች በአንድ ልብስ መጀመሪያ ጊዜ ልክ ጽላቶ እዚህ ውስጥ ሲገባ በነበረው በዛ ልብስ ነው በተገዛ በዛ ልብስ ነው እነሱ እንግዲህ እያገለገሉ ያሉትና እባካችሁ ሁላችሁም በቃ ያቅማችሁን ነገር አድርጉ። ክርስቲያኑ ደግሞ የተለያዩ ልብሶች አልባሳት እንዲሁም ደግሞ መቋሚያ የተለያየ እንትኖች አሉና እዚህ ጋር የአባቶቻችን ልብሶች ምናምን አልባሳት ማለት ነውና ጥላዎች እዩ እንግዲህ አንድ ቦታ ላይ እንግዲህ ተሰብስቦ እዛ ቦታ ነው የተቀመጠው። በዚያውን እኔ ጥያቄ ጠይቄያቸዋለሁኝ። በሰዓቱ ግን ያው ማይክም ስለሌለ ድምጼ በደንብ አድርጎ ስለማይሰማ ማይክ ስለሌለኝ ያው በደንብ አድርጎ አይሰማችሁም። የምጠይቃቸውን ጥያቄ ሲመልሱልኝ ራቅ ስላሉ ብዙም እንትን አይሰማም ማለት ነውና ለምንድነው ብያቸዋለሁኝና ለምን ቢያንስ እንደ ሳጥን ነገር ሰርታችሁ እንትን አትሉም ወይ ብያቸው ነበርና አይጣ ይገባም ወይ ብያቸው ይገባል። ግን ምን እናድርግ በጣም ከብደዋል። ምክንያቱም አካባቢው ደግሞ መሬት አለ። ግን ያቺ መሬት ደግሞ ከሰው ማለት የተገዛ መሬት አለ። ግን እዳ አለ ማለት ነው። ያንን እዳ ባገኙት ነገር ሁሉ ያን እዳ እየከፈሉ ነው ያሉት። አዲስ አበባ ያሉ ኮሚቴዎቹም ሀገር ቤት ያሉትም ያው ገበሬዎች ናቸው እንግዲህ እንደምታዩት ማለት ነውና ስለዚህ በዛ ሁኔታ ሆኖ ያንን ነገር ማስተካከል አልቻልንም። ከአቅማችን በላይ ስለሆነም ነው ብለውኛል ማለት ነው። ስለዚህ እባካችሁ የቅድስት ሥላሴ የቅዱስ መርቆሪዎስ ወዳጆች ይሆናችሁ እባካችሁ እጃችሁን እንድትዘረጉ እኔ ደግሞ ታናሽ እህታችሁን በእውነት በቅድስት ሥላሴና በቅዱስ መርቆሪዎስ ስም እለምናችኋለሁኝ ማለት ነው። እጃችሁን እንድትዘረጉ ይኸው እንግዲህ እንደምታዩት ነው። ያው እንግዲህ የእኛን ቤት አይታችሁታል። እንደገና ደግሞ ያው ቤተ ክርስቲያኑ ደግሞ እዩት። ውስጥ ላይ እንግዲህ በዚህ ነው ቆመው አባቶቻችን የሚቀድሱት ማህሌት የሚቆሙት የሚያገለግሉት እዚህ ላይ ነው ማለት ነውና ይኸው እንግዲህ አሁን ባለፈ ጊዜ ሌባ ነገር እንትን ተብሏል። ሌባ ነው ምናምን እንትን ብሏል ሲባል በአንድ በኩል ደግሞ እንደዚህ የእንጨት በር ምናምን እንትን ብለውታል። በዛኛውም በኩል በፊት ሙሉ በሙሉ ቆርቆሮ ነበር። አሁን የሴቶች መግቢያ ላይ ደግሞ ቆርቆሮ ነው ማለት ነውና ሌሎቹ ደግሞ ወደ በር ተቀየሩ ማለት ነው። ቢያንስ በእንጨት በር ተደርጎ ሙከራ ተደርጓል ሲባል እንግዲህ ያው ሰውም ተረባርቦ ያንን ነገር ያቅማቸውን ነገር አድርጓል እላቸዋለሁኝና እስኪ አባታችን ምን እንደሚሉን አብረን እንስማቸው። ይሄ እንደሚታየው ያለነው ከማህሌት ነው። ለጊዜው የታሰበው ለዚህ መፍትሄ የሚሆን ደግሞ ወንድማችን ሲገልጽ የነበረው ይሄ እንግዲህ ቆርቆሮ በቆርቆሮ ነው። ለጊዜው ችፑት ይባላል። ችፑት ነው። ስለዚህ ከፋብሪካ እንትን ነው ይሄ ተገዝቶ ጊዜያዊ መፍትሄ ይሆናል ተብሎ ታስበው እሱ እንግዲህ እሱ ያው እሱ ተገዝቶ ይለጠፋል። ጊዜያዊ መፍትሄ ይሆናል ህንጻው ሲሰራ ወይም ሌላ መቃኞ ሲሰራ ማለት ነው። ለዚህ መፍትሄ ይሄ ተብሎ ነው የተዳቀለው። ስለዚህ ይሄን እገዛ የሚያደርግልን አካል እንግዲህ ቅድም ወንድማችን ሲናገር ነበረው ዛሬ ይመስለን በዚህ እንጠይቃለን። አንድ ጥያቄ ሊነሳ ይችላል። ምክንያቱም እዚህ ጋር ህዝብ የለም ወይ ምዕመን የለም ወይ ቤተክርስቲያን ሲሰራ ለምንድን ነው ህዝቡ የማይሰራው ሲባል ቅድም እሱ ሲገልጸው የነበረው ይሄ ቦታ የከተማ ቦታ ነው። መሬቱ ተገዝቶ ነው ይሄን ቤተክርስቲያን የተሰራው። ስለዚህ በብዙ ብር ነው፣ ውድ በሆነ ዋጋ ነው፣ በካሬ ነው የሚገዛው። በመንግስት ያገኘ ነው ወይም በግለሰብ ያገኘ ነው መሬት አይደለም። ስለዚህ መሬቱ እየተገዛ ስለሆነ ነው ህዝቡ ይሄን ቤተክርስቲያን ለመስራት
ቢችልም አስቀድሞ መሬት መኖር አለበት። የተለያዩ ቤተክርስቲያን የሚሰሩ ነገሮች አሉ፣ አዳራሾች አሉ፣ ቤተልሔም አለ፣ ደወል ቤት አለ። እነዚህ መስሪያ ቦታ ስለሌለ ነው ህዝቡ እንዳለ እንትኑን እያሟጠጠ ወደ መሬት ግዢ ገንዘብ ሁሉ የሚያደርገው እና ከተማ ኮሚቴ አለ። እነሱ እንግዲህ በሚሊዮን ቤት ነው መሬቶቹ ተገምተው ለግለሰብ እየተከፈለ መሬቱ የግለሰቦች መሬት ነው። እነሱም የሚተዳደሩበት ቤተሰባቸውን የሚያስተዳድሩበት እነሱ የሚጦሩበት መሬት ስለሆነ ካሳ ይከፈላቸዋል። ስለዚህ መንግስትም እገዛ የሚያደርግ ነገር ስለሌለ ህዝቡ ነው የሚከፍለው እና አካባቢ ሆነን ለዛ ነው እንትኑ ትኩረቱ ለዛ ስለሆነ ነው አባታችን ማለት ነውና ከንግግሮት እንደተረዳው አሁን ያለው የአካባቢ ምእመን ይህንን መስራት ያልቻለው ምክንያቱም ብር አለበት እዚህ መሬት ላይ ማለት ነው። ስለዚህ ያንን እየተከፈለ ነው ያለው። አሁን ደግሞ የእርሶ እንግዲህ አስተያየት ወይም ደግሞ እዚህ ጋር ኮምቦርሳቶ ነው ምንድነው? ኮምቦርሳቶ ያንን እንዲደረግ ነው። ቢያንስ አንድ ኮምቦርሳቶ ምን ያክል እንደሚሆን ምክንያቱም አሁን አንድ ሰው አንድ ኮምቦርሳቶ ሁለት ኮምቦርሳቶ ሊያግዝ ይችላል። ይሄን ቪዲዮ ያየ የቅድስት ሥላሴ ወዳጅ የቅዱስ መርቆሬዎስ ወዳጅ የሆነ ሰው ይሄንን ደግሞ ብሩ ወጥቷል ወይ ምን ያክል እንደሆነ ማለት ነው። አንድ ኮምቦርሳቶ ያው በዚህ ሰዓት ጭማሪ እየጨመረ ነው ሁሉም ነገር። እውነት ነው። ኮምቦርሳቶ እንግዲህ የፋብሪካ ውጤት ስለሆነ አንዱ ደረጃ አላቸው። ከ3000 በላይ አንዱ ማለት ነው። እኔ እጃ አይቻለሁ ሰሞኑ 2 ሜትር በአንድ ነው አንዱ እንደ ቆርቆሮ ማለት ነው። ያ ጥንካሬ ያለው እስከ 3000 ብር ነው አንዱ ፍሬ ማለት ነው። ለዛ ስለሆነ እንግዲህ እያንዳንዱ ሰው ለአንድ ሰው ከባድ ቢሆንም ለብዙ ሰው ቀላል ሊሆን ይችላል። በዚህ ልክ ነው ያለው። እንግዲህ የመሬቱ ግዢ ያልኩሽ እስካሁን እስከ 5 ሚሊዮን ብር ነው የተከፈለው። ገና ከአሁን በኋላ ከ10 ሚሊዮን ብር በላይ ምክንያቱም አንደኛ ከስፋቱ አንፃር ሰዎቹ መሬት የሚሸጡት በካሬ ስለሆነ ለዛ ነው በቃ ያካባቢው አርሶ አደሩም ከተማ ያለውም ህዝብ ለዛ ነው በቃ እንዳለ እየከፈለ ያለው ማለት ነው። አሁንም መሬታቸው ሰው የተወሰደባቸው ለዚህ አርሶ አደሮች አሉ። ለእነሱ ያልተከፈለ ብዙ ዕዳ ስላለ ነው ህዝቡ ወደዚህ ያልዞረው ማለት ነው። እሺ እንግዲህ ብቻ ያለ አካል እንግዲህ በተቻለ መጠን ይህንን ቪዲዮ ያየ ይረዳን። የቅድስት ሥላሴ ወዳጅ የሰማዕቱ የቅዱስ መርቆሬዎስ ወዳጅ ሆነ ሁሉ ያግዘን ይረዳን። እንግዲህ በረከቱ እሱ ነው የሚያገኘው ማለት ነው። አሜን። እንግዲህ ያው እንደምታዩት እንግዲህ እኛ በእንደዚህ አይነት ቤት ውስጥ አይደለም የምንኖረው። ይኸው የእግዚአብሔር ቤት የፈጠረን ቅድስት ሥላሴ ቤት ይህንን ይመስላልና የሁላችንም የአቅማችን ቢያንስ አንዱን ወይም ደግሞ ሁለት የምንችል ደግሞ ሁለት አሁን ለምሳሌ ዙሪያው ምን ያክል እንደሆነ አንዱ ቹፑድ ዋጋ እንግዲህ 3000 ብር ነው። አጠቃላይ የሚፈጅባቸው ደግሞ 180 ቹፑድ ነው የሚያስፈልጋቸው ማለት ነው። ዩቲዩብ የሚለቀቀውን ቪዲዮ ወደ ራሳችሁ ለቃችሁት ቢያንስ ይህን ገቢ ማሰባሰቢያ እንድትረዱን ወይም ደግሞ እንድታግዙን እፈልጋለሁኝ። እንግዲህ እንደምታዩት አባቶች 2 ሰዓት ቅዳሴ ምናምን ከ2 ሰዓት በላይ ነው እንግዲህ ቅዳሴ እዚህ ጋር። እኔ ግን ለ10 ደቂቃ አልቻልኩም መቆም ማለት ነውና በባዶ እግሬ ውስጥ ላይ ገብቼ መቅደስ ላይ ገብቼ አልቻልኩም። እግዚአብሔር ምስክሬ ነው። በጣም ነው የተሰማኝ ማለት ነውና ስለዚህ ይህንን ነገር ደግሞ የአባቶቻችን እንግልት ደግሞ እኛም እንግዲህ ያው በረከት መውሰድ አለብን። ይሄ መስራት ማለት ትልቅ ነገር ነው ማለት በምድርም በሰማይም በእግዚአብሔር ፊት የምናገኘው ነገር ነው። እግዚአብሔር ከሰጠን ሌላው ይቅር ቢያንስ የአስራት በኩራት ብራችን አጠራቅመን ልክ እንደ እህታችን ማለት ነውና እንዲህ ብንልክ በእያንዳንዱ ጊዜ በረከት ማግኘት እንችላለን። ለእኛም ደግሞ እንባረክበታለንና እንደምታዩት ነው እንግዲህ የዘበኛ ቤት አይደለም፣ የግለሰብ ቤት አይደለም፣ የእግዚአብሔር ቤት በዚህ ሁኔታ ላይ እንትን ማለት በጣም ያሳዝናልና እባካችሁ ሁላችሁም ይህንን ቪዲዮ የምታዩ ማለት በቅድስት ሥላሴ በቅዱስ መርቆሬዎስ ስም ለበረከቱ እንድትሳተፉ በእግዚአብሔር ስም ጠይቃችኋለሁኝ። ውጭ ደግሞ እንግዲህ አንዳንድ ነገሮችን ከአባቶቻችን እንዲሁም ከሌላ ኮሚቴዎችን ጋር አብረን አንዳንድ ነገር እንላቸዋለን። አሁን ወደዛ እንሄዳለን። በመጀመሪያ ማለት ነውና አንዲት እህታችን ነው እኔ ዩቲዩብ ነው የሚሰራው በዩቲዩብ አይታ ነው እንግዲህ ከዚህ በፊት ቪዲዮ ተለቀዋል። ምናልባት አዲስ የሆናችሁ ኮሚቴዎች ወይም ደግሞ አባቶቻችን ካላችሁ የዚህ አካባቢ ትውልድ አይደለችም፣ የሌላ አካባቢ ነው። እኔም አላውቃትም፣ እግዚአብሔር ነው የሚያውቃት። ስለዚህ ከዚህ በፊት አንዳንድ ነገሮችን ፖስቼ እንዲሁ አመት በዓል በመጣሁበት ሲሄድ ቪዲዮ ለቅቄ ነበር። ያንን ቪዲዮ በማየት አይ ለዚህ ቤተክርስቲያንማ እኔ በረከት መካፈል አለብኝ ብላ አጠቃላይ ወደ 59000 ብር ልካለች። አንድ ልጅ ናት። እንዲሁም ደግሞ አሁን ደግሞ ባለፈ ጊዜ እንትን ብላ ነበር። አሁን ደግሞ ወደ 29629 ብር ነው የላከችው።
አሁን እናንተም ካላችሁ ላይ ጨምራችሁ እንደተባለው እንዲሁም ይህንን ቪዲዮ የሚያዩ እህቶች፣ ወንድሞች ወይም ደግሞ የእግዚአብሔር አገልጋዮች ሊኖሩ ይችላሉ። ስለዚህ ለእነሱ ምሳሌ ናት። የልጆች እናት ናት። ቤተሰቦቿ እዚሁ አዲስ አበባ ውስጥ ነው ያሉት። ስለዚህ እናንተም በጸሎት አስቧት። የተለያየ ፈተና ሊኖርባት ይችላል። ስለዚህ እንድታስቧት በሰላም ወደ ሀገሯ እንድትመለስ ነው እና እህታችን እንግዲህ አስበሽ እኔን ሳታቂኝ ለቤተ ክርስቲያን አድርሽ ያልሽኝ ይሄው እንግዲህ 3ኛ ዙር ላይ መጥቻለሁኝ። ይሄኛው እንግዲህ ቆጥራችሁ ትቀበላላችሁ። 29630 ብር አድርጌ ነው እንትን ያልኩት ማለት ነው። ጸጋውን ያብዛልን። በጣም ነው የምናመሰግነው እህታችን። እንግዲህ ይሄ 3ኛ ዙር ነው ይሄንን ገንዘብ እየላከችልን እየረዳችን ያላችሁ። እግዚአብሔር በቸርነቱ በምህረቱ ይርዳት። እንግዲህ እሷ የሰራችው ስራ ትልቅ ስራ ነው፣ አርአያ ነው። በጣም ነው የምናመሰግነው። በቅዱስ ቤተክርስቲያን ስም እጅግ በጣም እናመሰግናለን። እግዚአብሔር ባርክልን። እንግዲህ ገንዘቡ የኮሚቴ ሊቀመንበር እሳቸው ይቀበላሉ ማለት ነው። በጣም እናመሰግናለን። እግዚአብሔር ይስጥልን። ቃላት ያጥረናል። ስካታችን እንግዲህ እዚህ ከሳታየው ነው በእምነት ነው እንግዲህ እየሰራች ያለችው ትልቅ ስራ። እግዚአብሔር በቸርነቱ በምህረቱ ይጠብቃል። ሌላ የምንለው የለም። እንግዲህ ሁሉ ጊዜ በጸሎት ትታሰባለች። እዚህ ጋር ስሟም አይረሳም። እንግዲህ መልካም ስራ የሰራ ሰው ስም ያው ሆኖ ነው የሚኖረው በዚህ ቦታ ለዘላለም። ትልቅ ስራ ነው የሰራችው። በጣም ነው የምናመሰግነው። ቤተክርስቲያን ስም እግዚአብሔር ይጠብቅልን እንላለን። አሁን በዛ ላይ እኛም አንድ ነገር አንቺ ባነሳሽው ነገር የተነሳ አንድ ገበሬ ግለሰብ ከግለ መሬቱ ምንም የሌለው ሰው ነው ከነቤቱ ኦኬ ብሎ ይሄ ሱቁ የተባለውን ግለሰብ መሬቱ ለቤተ ክርስቲያን ብሎ ተሽጧል። በዛ ያንቺ አሪያ አይቶ ነው ያ ገበሬን በዚህ ሁኔታ የሄደበት። በጣም እናመሰግንሻለን። አድባሩን ይጠብቅሽ፣ ኢትዮጵያ አምላክ ይጠብቅሽ ብዬ ነው የምለው። አቁሜያለሁ። እሺ እንግዲህ ይቅርታ፣ እነዚህ አባቶቻችን እንግዲህ ከቤታቸው ከመቆቃያቸው በሌሊት ወጥተው እግዚአብሔርን 12 ሰዓት ሳይሞላ ነው ከቤታቸው የወጡት። ያ ምንድነው እዚህ ጋር እንደምታዩት ለማጽዳት እነሱ አቅማቸው በቻለው እነሱ ያን ሲያደርጉ ደግሞ እኛ በተለይ ደግሞ አረብ ሀገራት ውጭ ሀገር ያለነው ደግሞ ቢያንስ እንኳን በቃ የአስራተ በኩራት ብራችን እናውጣ ለቤተ ክርስቲያን ማለት ነውና አዲስ አበባ ላለው አይደለም እዚህ ገጠር ላይ ማንም ዞር ብለው አያዩም። እንዲህ እግዚአብሔር አምላክ አይናቸውን የከፈተላቸው እህቶቻችን ወንድሞቻችን ካልሆነ በስተቀር ላለው ቦታ ነው የምንሰጠው ማለት ነው። ስለዚህ ያን መሆን የለበትም። እባካችሁ ይሄንን ቤተ ክርስቲያን ደግሞ እንድትረዱ በእግዚአብሔር ስም ጠይቃችኋለሁ። እኔ ጨርሻለሁ። ከዚህ በፊት ማለት ነው 59000 ብር ልካለች ማለት ነውና በዛ ብር ምን ተሰራበት? እንዲሁም ደግሞ እናቶቻችን አባቶቻችን መርቀዋታል። እነዚህ የመረቋት ምርቃትም ደግሞ በሚቀጥለው በጣም ቪዲዮ ስለረዘመ በሚቀጥለው ዙር በክፍል 2 ለቀላችኋለሁኝ። የሚችለውን ደግሞ ያቅማችሁን አድርጉ። እንዲሁም ደግሞ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ አድርጋችሁ ቪዲዮን ደግሞ ለሌላ ሰው ደግሞ አድርሱልኝ እላለሁ። በተረፈ በሌላ ቪዲዮ ተመልሰን እስከምንገናኝ ሰላም ሁኑልኝ። እኔ አይደለም ምነምናችሁ በቅድስት ሥላሴና በቅዱስ መርቆሬዎስ ስም ነው እየለመንኳችሁ ያላችሁት። ስለዚህ ባካችሁ ለኔ ሳይሆን ለእግዚአብሔር ብላችሁ አደራ ያቅማችሁን አድርጉ። ሰላም ሁኑልኝ። አመሰግናለሁ።